በዛሬው ዕለት የሚበሚስቱ ክቡራን ኢትዮጵያውያን ደህና ናችሁ ወይ? የሁላችሁ በጣም ደስ የሚሉ ኢትዮጵያውያን እንደመጡ የታወቀ ነው። ከዚህ መከራ አንድ ነገር መምጣት እንዳለበት የታወቀ ነው እና ኢንትረስቲንግ የሆነ ቪዲዮ የሁላችሁ እስኪ ገዱ አንዳርጋቸው ምን ብሎ ነበረ? ያኔ አስጠንቅቆት ነበር። ጊዜዎች ፓርላማው እንዲያጸድቀው ቀርቦልናል። አሁንም ካለፉት 5 ዓመታት ስህተቶቻችን፣ ጥፋቶቻችን መማር አለመቻላችን ነው። ያለፉት 5 ዓመታት ያሳዩን አሁን በስልጣን ላይ ያለው መንግስት ራሱ ፖለቲካዊ ችግር ይፈጥራል። ያንም ፖለቲካዊ ችግር ፖለቲካዊ በሆነ መንገድ ከመፍታት ይልቅ በወታደራዊ ኃይል ለመፍታት ይንቀሳቀሳል። ይህ አሁን ያለው መንግስት ባህሪ ሆኗል። ፖለቲካዊ ችግሮችን በወታደራዊ ኃይል በጠመንጃ መፍታት ቢቻል ኑሮ በአሁኑ ወቅት ኢትዮጵያ ምናልባትም በምድር ላይ ሰላም የሰፈነባት ሀገር ትሆን ነበር። ፖለቲካዊ ጉዳዮችን በኃይል ለመፍታት በርካታ የአስቸኳይ ጊዜ አዋጆች ታውጀው ተተግብረዋል። ቁጥር ስፍር የሌላቸው አሁን እኮ የት ላይ ደርሰን ነበር? ሰዎች የነበረው ጅዋጅዌ ስንለው የነበረ ነገር ሁላችንም በተቻለ መጠን አግዘናል። የኤርትራ መንግስትማ ራሱን ልጆቹን ሁሉ ሰውቷል እኮ። የትና የት ደርሰን ነበረ? በሱዳን እንደዚህ ነገር መምጣት አይችልም ነበረ? ማስታረቅ እንችል ነበረ? የሶማሊያ የኤርትራና የኢትዮጵያ ግንኙነት ደግሞ ወደ ስራ ገብተው ሌላ አይነት ከማሳዋ ከምናምን ትሬን እያደረክ ወደ ኢትዮጵያ የምትገባበት ስንት አይነት ኦፖርቹኒቲስ ነበረ እኮ አለለም ነበረ። ሰዎች ግን ታጠፈ። ስለዚህ ተነግሮት ነበር ሰውየው። ወታደራዊ ኮማንድ ፖስቶች በሁሉም የሀገራችን ክፍሎች በተለያዩ ጊዜ ተቋቁመው ተንቀሳቅሰዋል። ነገር ግን አንድም ያቃለሉት ችግር የለም። የተወሰነ የሰላም ፍንጭ የታየው በፖለቲካዊ መንገድ ለመፍታት በተሞከረባቸው አካባቢ ብቻ ነው መውሰድ እንችላለን። ከብዙ እልቂት በኋላ ከብዙ የጋራ ጥፋት በኋላ ፖለቲካዊ ውይይት ሲጀመር ያ ጥፋት ወደ መገታቱ ሄደ። የኢትዮጵያ አስከፊው ጦርነት በታሪኳ የቆመው በፖለቲካዊ መንገድ ነው። አሁን በአማራ ክልል የተፈጠረው የተቃውሞ እንቅስቃሴ ባይገባቸውም ልክ እኮ ኢሳያስ አፈወርቂ እንዳለው እንዲህ አይነት መከራ አጋጥሞና እንዲህ አይነት ምንም ነገር ማድረግ የማትችለው መንግስት አጋጥሞና አያውቅም። ከጃንሆይ ጀምሮ በኤሪትሪያን ኤክስፔሪየንስ ውስጥ እንዴት አድርገህ ነው ከዚህ ሰው ኦፍኮርስ ገዱም ነግሮት ነበረ። እዛው መንግስት ውስጥ እያለ አይሰማም ሰውየው። መሰረታዊ ምክንያቱ በሚገባ መታወቅ አለበት ብዬ አምናለሁ። የአማራ ህዝብ ምናልባትም በሴንትራል በማዕከላዊ መንግስት ተቋማት የበለጠ ያደላ እንደሆነ እንጂ የመከላከያ ሰራዊትን ወይም የሆነውን አካል ለመቃወም ፈልጎ ያካሄዳሉ። መሰረታዊ ምክንያቱ የብልጽግና መንግስት የፖለቲካ አመራር ውጤት ነው። ደፍነትሊ ምን አረገ? የአማራ ህዝብ መንግስት ላይ ስላመጣው ተዋግቶ ቆስሎ ስለተገደለ ጄኖሳይድ ሁሉ ለማይካድራ ውስጥ የተደረገ ሰዎቹ አሁንም ቢሆን የኢትዮጵያ ፊውቸር ውድ ኢትዮጵያውያን አሁን ይሄ መንግስት ይናጣል፣ የታወቀ ነው። አራት ጦርነት ቢያደርግ ኤርትራ ውስጥ ይሸነፋል። የሆነ ሆኖ ግን ይሄ የመጨረሻው ሊሆንልን ነው። ከዚህ ኤክስፔሪየንስ በኋላስ ምንድነው ኢትዮጵያንስ የሚጠብቁት?
የሚለው ነገር ሌላ ነገር ነው። እስከዛው ድረስ ግን እኔ አምቼው ፋኖ ነው። የፋኖ ስራ ግን በደንብ አድርጌ ደግፋለሁ። ምንም ልንሸፋፍነው አይገባም ይልመታል። አንዱ ከባለፉት ስህተቶቻችን መማር ያለብን የሚመስለኝ የህዝብ የሰፊው ህዝብ ጥያቄ ሆኑ ወደ ጥፋት የሚያመሩ ችግሮችን ሰከን ብሎ አይቶ ከመፍታት ይልቅ የጥቂት ቡድኖች አድርጎ የመመልከት ክብረ ነክ የሆኑ ፍረጃዎችን በማህበረሰብ ላይ በማሳረፍ የበለጠ ህብረተሰብ እንዲቆጣ የማድረግ መንገድ የበለጠ ጥፋቱን ያባብሰዋል የሚል እምነት አለ። ይህ ህዝብ መጀመሪያ የብልጽግና መንግስት ጠንካራ ደጋፊ ነበር። ለሁላችንም ግልጽ ነው፣ ጠንካራ ደጋፊ። በሂደትም ተስፋ የተጣለበት የለውጥ እንቅስቃሴ አቅጣጫውን መሳቱን ሲገነዘብ የመንግስት ስህተቶች እንዲታረሙ አጥብቆ የጮኸ ህዝብ ነው፣ አጥብቆ። ይሁን እንጂ ስህተቶቹ ከሚታረሙ ይልቅ ተባብሰው በኢትዮጵያ የቅርብ ጊዜ ታሪክ ሆነው በማያውቅ ደረጃ እንደው በማንነት ላይ የሚደርስ ጥቃትን ተቃውሞ የታገለው ለለውጥ የታገለው ህዝብ የአማራ ህዝብ ማንነቱን መሰረት ያደረገ የህዝብ ጭፍጨፋ በተከታታይ ተፈጸመበት። ከሚኖርበት ቀዬው በገፍ በመቶ ሺዎች የሚቆጠሩ መጠን ተፈናቀለ። እድሜ ልኩን ያፈራውን ሀብትና ንብረት በየቦታው ትቶ በመፈናቀል ለጉስቁልናና ለውርደት የተደረገበት ሁኔታ ተፈጠረ። ይህም ታርሞ ሰብአዊ ክብሩ እንዲጠበቅ በማንነቱ ላይ የተመሰረቱ ጥቃቶች እንዲቆሙለት በሰላማዊ ሁኔታ መንግስትን ደግሞ ደጋግሞ ሲጠይቅ ይኖራል። ነገር ግን ለመንግስት ያቀረበው በሰላም የመኖር እና የፍትህ ጥያቄ ሰሚ ሊያገኝ ቀርቶ መንግስት በሚሰጣቸው የተለያዩ ፍረጃዎችና የተዛባ ትርጉም ከጊዜ ወደ ጊዜ ጥቃቱ ተባብሶ አማራን እረፍት መንሳት፣ ማፈናቀል፣ ሰበብ ፈልጎ መግደል፣ ማንገላታትና ማሰር ወዘተ። የተከበሩ የምክር ቤት አባል ከአዋጅ በፍጹም የሚረሳ ነገር አይደለም። አማሮች ጋር ያደረገው ነገር በምንም አይነት ሊገላገል ሊወጣ አይችልም። ልክ ትግራይ ውስጥ ያደረገው ነገር ነው አማራ ውስጥ ያደረገው። አሁንም በድብብቆሽ እየገደላቸው ነው፣ ህዝቡን እያረደ ነው። ምክንያቱም አጥፍቶታል ኔትወርኩን ምናምኑን እና በቃ በማይታወቅ በፍጹም ሊመለስበት የማይችል ነገር ነው። ለኤርትራኖች ሊሰጣቸው አይችልም። ይሄ ጄኖሳይድ የሚደረገው ያለው አገር ውስጥ በገዛ ራስ ውስጥ ነው። ስለዚህ እኛ ከኢትዮጵያኖች ጋር አላደለ እዚህ ጋር አላይን ሆነን መስራት እንዳለብን የታወቀ ነው። እኔ ብቻ የምሰራ አምቼው ዘንድ ነኝ። ግን ኤርትራ መንግስት ምንም ቾይስ የለው፣ ምንም ምርጫ የለው ከማስወገድ ከኢትዮጵያ ህዝብ ጋር ሆኖ ሰዎች ጋር ተያያዥነት ባላቸው ልክ ነው። የአዋጁን አስፈላጊነት ነው እንትን እያልኩ ያለው። ትኩረቱን ወደ አዋጁ እሺ፣ የመንግስት ተቋማት ተልዕኮ ያለ በሚመስል አኳኋን በአስከፊ ሁኔታ እየተጋፋበት ይገኛል። ስለሆነም አሁን እየተካሄደ ያለው የአማራ ህዝብ የተቃውሞ እንቅስቃሴ እኔ የምወክለው ጥቂት ቡድን ወይ ጽንፈኛ ወይ ምናምን የለም፣ የምወክለው የአማራ ህዝብ ነው። የአማራ ህዝብ የተቃውሞ እንቅስቃሴ የተጠራቀመ ግፍና በደል የወለደው ቁጣ ነው። የአማራ ህዝብ ከምር ተቆጥቷል። የተቆጣን ህዝብ ደግሞ በኃይል በወታደራዊ መንገድ ማሸነፍ አይቻልም። እያየነው አይደለም? እንዴት እንደማይገባቸው እኮ ነው። እያየነው አይደለም? አጣደፉት እኮ። አሁን እኮ ሸዋ ውስጥ ገቡ እኮ ፋኖዎች አይደለም? ማን ነው የሚያቆማቸው? ከዚህ በኋላ የሚመጣው የኢትዮጵያ ታሪክ ነው እኔ ወር የሚያደርገኝ እንጂ ይሄ ሰውዬ አንገቱ ላይ ራሱ በክደት አንገቱ ላይ ማንጠልጠሊያው የሸበቀቀ ሰው ነው፣ ይንጠለጠላል። ሌላ ነገር የለም። እዚህ በእውነቱ ይህን ችግር በቅንነት ለመፍታት ከተፈለገ መፍትሄው እስካሁን በአማራ ክልል ሆነ በሌሎች የስነሳ ጥያቄ አለ ሲሞከር ከርሞ አገርን ረከፋ ሲመረው ከዚህ በኋላ የሆነውን ሰምታችኋል፣ ወይንም ደግሞ ከዚህ በኋላ የሆነውን ትሰሙታላችሁ በራሳችሁ አይደለም።
ይሄ ለኔ was the last attempt to save the nation ኢትዮጵያን የማዳን የመጨረሻው ሙከራ ነው አድርጌ መቆጠር እኔ I think true እኔም እንደዛ ይመስለኛል እውነቴን ነው ጥሩ ቻንስ ነበር ኢትዮጵያን ለማዳን ራሱንም ለማዳን ሰዎች ከዛ በኋላ አሁን ደብዳቤ መጻፍ ያዋጣል ገዱን ኃጢአት ውስጥ ሊከተው ፈለገ አልቻለም የሞከረው ሙከራ ድምጥማጡ ጠፋበት አሁን ተደናግጦ ምን እንደሚያደርግ ማናቅ ሰዎች ግን እስኪ ደብዳቤው ጋር ደግሞ ለዛ ምን አይነት መልስ ለሁለተኛ ጊዜ ነው የሚያደርገው ያለውና እሱ እንደሰዎች ድጋፍ ያደርጋል የሚል ሁለት ነገር ነው በዋናነት ደብዳቤው ይዞ የመጣው ሁለት ቻርጅ ያከል እና በኢትዮጵያ ውስጥ ለውጥ እንዲመጣ ለሚደረገው ጥረት የራሳቸውን ሚና እንድትወጡ በሁሉም ሀገሮችን ያካተተ ነው በዋናነት አንደኛው ሚሊተሪ ኦኩፔሽንን በተመለከተ ነው ኤርትራ ሰራዊት በኢትዮጵያ ላይ እና የኢትዮጵያ ግዛቶችን አልፎ የኢትዮጵያ ግዛቶች ላይ ሰፍሯል የሚል ሁለተኛው ለታጠቁ ኃይሎች ድጋፍ ያደርጋል የሚል ሁለት ነገር ነው በዋናነት ደብዳቤው ይዞ የመጣው ሁለት ቻርጆች ወይንም ክሶች ነው በነገራችን ላይ ኮምፕሊትሊ ዲፕሎማቲክ ቶን የሌለው እጅግ አሳፋሪ የሆነ ደብዳቤ ነው በኔ እምነት እና ኢትዮጵያ እጅግ የሚደናንቁ የውጭ ጉዳይ ግንኙነት ኃላፊዎች የነበሯት እጅግ የሚያስደንቁ በአንድ ክልል ፕሬዝዳንት ወይንም በአንድ ክልል ተቋም የወጣ ቢሆን ኖሮ ምንም አልበሳጭም ነበር የክልሎቹ ምን አይነት ቁመና ላይ እንዳሉ ስለማግን የኢትዮጵያን የውጭ ጉዳይ ሚኒስትር ወክሎ በዛ የወጣ ደብዳቤ ነው የሚባል መሆኑ በጣም የሚያሳዝን ምንም አይነት ዲፕሎማቲክ ቶን አላየሁበት ግን እነዚህ ሁለት ነገሮች በክስ ይጀምራል በኋላ ላይ ምርጫ ይሰጣል ወይ አርጅ እናደርጋቸዋለን ይሄንን እንድትመርጡ ከሁለቱ ይሄኛው እንድትመርጡ ወይ በሰላም ወይ ደግሞ ምናምን ይያለ አማራጮችን በመስጠት ተናቀቃል ሰው ጥያቄዎቹ ሁለት ናቸው አንደኛ ወደ ኢትዮጵያ ግዛት ገብታችኋል የትኛውን መግባት እንደሆነ ጧት ላይ ተናግሬያለሁ አይደል they have been crying wolf ቀበሮ መጣ ሲሉን ነበር ወልዲያ ላይ ኤርትራዎች ገቡ አፋር ላይ ኤርትራዎች ገቡ ምኖች ላይ ኤርትራዎች ገቡ አሁንም ገቡ የትኛው ጋር ነው የገቡት እኛ ተቸገርን ለምንድነው የምንቸገረው ምክንያቱም እኮ ተቸገር ከየት ነው የምንወጣው ከሀገራችን ነው የምንወጣው ባህር ውስጥ እንግባ እንሻገር ወደ የመን ከየት ነው የምንወጣው ትግሬዎቹ ብዙ ቦታ ለቀን እንደወጣን በዛ በጽምዶ ታውቋል ከየት ነው የምንወጣው ከባድመ ነው የምንወጣው ከሀገራችን ለምንድነው ቃሉን የማይናገሩ ከዚህ ውጡ ስማይለን ለምንድነው እኛም ግራ ገብቶናል ሰዎች ኮንሲስተንትሊ ይሄን ዜና ፊድ ሲያደርጉን ነበር የነበረው ኦኬ ሶ ዛሬ የተለየ ነገር ምን አለ የሚለውን ነገር በተጨባጭ አንድ ያቀርቡልን እንኳን ኤቪደንስ የለም ያገዛዙ ሚዲያዎች ስለ ሪዞርት እየዘገቡ ነው ያለው መግባታቸውን እንኳን እንድናውቅ ያደረጉን አንድም ነገር የለም ማለት ነው ሌላኛው ግን በቀጥታ ትልቁ ዴማንድ ቁልፉ ለአማራና ለትግራይ የምታደርጉትን ድጋፍ አቆሙ ለዚህ ምን ይዘን መተናል ይላል what is the carrot well በጣም የሚገርመው ኮር ስትራቴጂክ ካሮቱ ምንድነው አሰብና ኮምፕሬሲቭ ሴትልመንት አሰብንንና እስከዛሬ ድረስ ላለፉት 50 ዓመታት የሄድንባቸው መንገዶች ምናምን በተመለከተ አሰብ የነሱ አይደለም ኦኬ በእጃቸው አይደለም so what is the carrot ስትሉ አንደኛው ካሮት ውስጥ የለም አሰብ ምክንያቱም በእነሱ ህገ መንግስት አሰብ የሚል አካባቢ በኢትዮጵያ ለዋላይ ግዛት አካል ተደርጎ የተካተተ አይደለም የለም so ከየት እንዳመጡት አላውቅም ግን በሱ ጉዳይ እንደራደራለን ይላል በማጅ ባለ ጉዳይ በሌላ ሉዓላዊ ሀገር ባለ ጉዳይ የሚገርም እኮ ነው ምንም አይደለም እስኪ ጨርሰው እንደዚህ አይነት ዲፕሎማሲያዊ ኪሳራ ተመልክቼ አላውቅም አገር በአስመራ እንደራደርኩ እንደማለት ነው አስመራ በዛ እንደራደራለን ምክንያቱም ከአስመራ ወደ መቀሌ ወደ ዋሬ መንገድ ያስፈልጋል ተጋጥመ ዋሬ እንደ ባህር አርጋችሁ በአስመራ እንደራደር እንዲህ አይነት ነገር በአሰብ ቢደራደር ኤርትራው ያለ
ኢትዮጵያ በባህሯ በምናምኗ በወንዟ ትደራደራለች። ናይል እኮ የኢጂፕሽያን ስም ስለሆነ ነው፣ የሱዳኖችም ስለሆነ ነው። ግዴታ ነው። ኢትዮጵያ በወልቂጤ ትደራደራለች፣ በአዲስ አበባ ትደራደራለች። የሚያሳዝን በጣም ያነጋግረኛል። ኢሳያስ አፈወርቂ ብሎ ማሰቡ ራሱ በጣም ይከብደኛል። ማሪታይም እና ሲ አክሰስ ብትል ኦኬ በት አሰብ ኢዝ ሌሎች ሀገራት በሌላ ሀገር ያለ ሉዓላዊ ግዛት ነው። እሱን ሜንሽን አድርገው በአሰብ ላይ እንደራደራለን። አሰብን ይዘውት እኮ ኦኩፓይ አድርገውት በአሰብ ላይ እንደራደራለን ቢሆን ኦኬ ለቀው ሊወጡ ነው። ልክ አሁን ለምሳሌ ራሽያ ክሪሚያን በተመለከተ እንደራደራለን ብላ ለዩክሬን ኮሙኒኬት ብታደርግ ኦኬ ኦሬዲ ክሪሚያን ስለያዘች ትላላችሁ። እጃቸው ላይ በሌለ ጉዳይ እንደራደራለን ብለው እዚህ ላይ ሰው ካሮቱ እሱ ነው። ለኤርትራ ልንሰጣለን ያሉት ከየትኛውም ጊዜ በላይ ለሰላም ዝግጁ ነን፣ ላለፉት 50 ዓመታት ሉዓላዊነታችሁ ተጥሶ ከኢትዮጵያም እና በእናንተ መካከል ያለው ግንኙነት እንደዚህ ስለነበረ አሁን ላይ ምን ፈልገዋል? ጊዜ መግዛት። they really need desperately need time። በአንድ ጊዜ በሁሉም አቅጣጫ መዋጋት እንደማይችሉ የራሳቸው ጦር ዓለም አቀፉ ማህበረሰብ በደንብ ይገነዘባል። ምን ይዘው መምጣት አለባቸው? አሰብን ለምን አካተቱት ነው የኔ ጥያቄ። በእጃቸው አይደለም እያወሩ ያሉት በሀገራቸው። ለምሳሌ ስለ አየር መንገዱ ቢሆን በአየር መንገዱ ጉዳይ ወይ በገርድ ቢሉ ገርድ በእጃቸው ነው እላለሁ። አሰብን ለምን ይዘውት መጡ? በእጃቸው ሳይኖር አሰብ የምንለውን እንተዋለን ሊል ነው። ኦኬ አሰብ የምንለውን እንተዋለን ከዚህ በኋላ እናንተ ብቻ እነገሌን አትርዱበት። ቢዩቲፉል በጣም ደስ ይለኛል። ሌላ ነገር መሆን አይችልም። አሰብ አክሰስ ቱ ዘ ሲ ያስፈልገኛል። በዛ እንደራደር ሲል የእሱን ኬዝ ዘጋላችኋል። በቃ ካሁን በኋላ አሰብ የሚባለውን ነገር አላነሳም። ምክንያቱም እዛ ጋር ቁጭ ብልን ኢሳያሱን እንደዛ ነው የሚያስፈሩት። እዚህ ጋር ግን አሰብ ለኢትዮጵያ ሕዝብ የኤርትራ እንደመሆኑ ማሳወቅ አለበት። አንዱ ሪኳየርመንት ይሄ ነው። በድብብቆሽ የሚሆን ነገር የለም። የሚገርም ነው። በጣም ጥሩ አድርጎ ነው ያያዘው። እኛ ባለድሮን ሆነን ሌላውን ሕዝብ እንደፈለግን እያተራመስንና እየፈጀን እናንተን በኢትዮጵያ ሉዓላዊነት ስም የኢትዮጵያን ስልጣን ተቆጣጥረን ሌሎች ህዝቦችን በማንነታቸው ምክንያት እያጠፋን ከናንተ ጋር ግን በሰላም በንግድ ተሳስረን መልማት እንፈልጋለን። እኛ አሰቡን እንተዋለን፣ እናንተ ደግሞ ከነ ኢትዮጵያንስ ጋር መስራት አቁሙ ነው። በትስቱ ላይ አለቀቁ። የሚደረገው ማክሲመም ፖይንት ላይ እኮ ተደረሰ። ማንስ ያምናቸው? እነሱን የሚያምን ሰው አለሁን? ኤሪትሪያ እነዚህ የሚታገሉትን ፋኖዎችን ለመምታት ምን ለማግኘት እኛ ዝም እንድንል እነሱ እንዲታረዱ? ወንድሞቻችን አይደሉም? አብረን መኖር አንፈልግም እንዴ? በተስማምተን አብሮ መኖር ስል የራሳችንን ይዘን ይሄ እኮ ስትራቴጂክ ኢንትረስት ሁላችንም ሊያርደን የፈለገ ሰሜን እያለ የመጣ ሰው እንዴት አድርገን ነው ዝም የምንለው? አሰቡን እተዋለሁ። ስለዚህ ተስማሙ ብሎ ነው ደብዳቤውን የጻፈው። በትግርኛም አረገዋለሁ። ሰዎቹ ቀስ ብለን እንግባባ ብቻ። በጣም ደስ የሚል አናሊሲስ ስለሆነ የተሰራ አሳይ የሚለው ነገር አለ። Experience the irresistible ተጋድሎ ትግራይን የማዳን ተጋድሎ ነው። አማራን የማዳን ተጋድሎ ነው። አፋርን የማዳን ተጋድሎ ነው። ሶማሌን የማዳን ተጋድሎ ነው። ኤርትራንም የማዳን ተጋድሎ ነው። ቀጠናውን የማዳን ተጋድሎ ነው። ምንም ሌላ ትርጉም ሊሰጠው አይችልም። ለምን? ይሄ አገዛዝ ጦርነቶችን ራሽን የሚያደርግ በሮቴሽን የሚዋጋ ጦርነት ያልደረሳቸውን አካባቢዎች ሁሉ እየዞረ የሚረጭ ጦርነትን የሚረጭ እና በጦርነት መባረክ የሚፈልግ አገዛዝ መሆኑን
በራሱ ኮንሲስተንት የፖሊሲ ዶክመንት ያሳየው ጉዳይ ነው። ከዚህ አገዛዝ ሰላምን ከፈለጋችሁ ደብዳቤ ላይ ብቻ ነው የምታነቧት፣ በተግባር አትኖርም። ወጣቶችን አዲስ አበባ ላይ ትላንት እያፈሰ ነው። ለምን? ሌላ ፍሮንት ላይ ሊዋጋ፣ በሌላ አካባቢ ጦርነት ሊዋጋ። የማንን ጦርነት? የዩናይትድ አረብ ኤሚሬትን ስትራቴጂክ ኢንተረስት። የኢትዮጵያ ጦርነት ነው ካላችሁ ኧረ የኢትዮጵያ ጦርነት አማራ ላይ ታወጀው ምንድን ነው? የኢትዮጵያ ጦርነት ግን እኔ ኢንትረስት የሆነ የአካደሚክ የሆነ የትምህርት በስነ ስርዓት የሚያብራራ ሰው ደስ ይለኛል። ለዛ ነው ሪዝን ከኢትዮጵያኖች ጋር እዚህ መጥቼ የማወራው የምሰማውና የማካፍላችሁ ደግሞ ትግላችን አንድ እንደሆነ በማወቅ ነው። ይሄ ጽምዶ የሚባለው የሁላችን ስራ ነው። ጊዜ ነው የሚገዛው ያለው። ይሄ ሰው ያለ ጦርነት መኖር አይፈልግም፣ አይችልም። ችሎታ ያለው በቃ ነፍሶበታል። እንደተነፈሰ ጎማ ነው የምቆጥረው። ስለዚህ አብረን መጨረስ ነው ያለብን። ኤሪትሪያኖች እዚህ ጋር የሰጠነው ነገር ያሳየው ነገር የለም፣ ምንም ነገር የለም። እንደዛ ሆኖ እንደዚህ አይነት ቅሌት ውስጥ ገብቷል። ስለዚህ እኛ ምንም ምርጫ የለንም። ኤሪትሪያን ሳላለ በሰላም መኖር የምንፈልግ ሰዎች አሰብና ማሳዋ ፕሮብለም የለም፣ ያቁታል፣ እናውቀዋለን። አሁን ደግሞ ያንን ነገር እተዋለሁ አሰብ የሚባለውን ነገር ለማለት ነው በግልጽ ካላረገው በግልጽ ለኢትዮጵያ ሕዝብ ካሁን በኋላ ከኤሪትሪያኖች ጋር አሰብ የሚባል ለመጠቀም ነው እንጂ ለእኔ የሚሆን አይደለም። ለኢትዮጵያንስ የኛ አይደለም ብሎ እስካልተናገረ ድረስ እኛ ኤሪትሪያንስ ከዚህ ሰውዬ ጋር የሚሰራው ስራ የለም። እንደዛ ብሎ ኢትዮጵያኖችን ማሳመን አለበት፣ ስትራቴጂክ እንዲሆን ካሁን በኋላ እንዳይነሳ። ካልሆነ እንደዚህ ተጫውቶ ፋኖን ገድሎ እየገደለ እንዲህ እያደረገ ትግሬዎችን እያጨናበሰ መኖር አይችልም። ኋላም ወደኛ እንደሚመጣ ስለምናውቀው። ስለዚህ የኛ ስትራግል ከኢትዮጵያ ሕዝብ ጋር ነው። ከአንድ ሰው አይደለም፣ ከአንድ ግሩፕ አይደለም፣ ከኢትዮጵያ ሕዝብ ነው። ከኦሮሞ ሕዝብ ጥቅም፣ ከአማራ ሕዝብ ጥቅም፣ ከሶማሌ ጥቅም አላለለ እንደሚባለው ከሆነ ሶማሌና አፋርም እያዋጋቸው ነው። ከሁሉም ኢትዮጵያኖች ጥቅም ጋነን ያለ ነው። ያ ጥቅም ደግሞ የሁላችን ሰላም ነው መጀመሪያ፣ ሌላ ነገር አይደለም፣ ባህር አይደለም። ፕሮብሌም የሚገደሉት ያሉት አማሮች ኮንደም እናደርገዋለን። አምቼው ፋኖ እቀጥላለሁ። ስለዚህ ይሄ በጣም ደስ የሚል መረራዳት እየተግባባን ነው ያለ ነው እና ካሁን በኋላ ፕሮብሌም አይኖረንም። እነዚህ ከሄዱ በኋላ ሆፕፉሊ ተስፋ አደርጋለሁ የ50 ዓመት ጫና በኤርትራ ዘላስ 7 years እንደዛ አይነት እንደማያደርጉ ኢትዮጵያንስ ተስፋ አደርጋለሁ። ምናልባት ከዚህ ወርቅ ይታፈሳል ብዬ ነው የማምነው። ታንኪዩ። እቀጥላለሁ በአማርኛ። ኤሪትሪያንስ እንደዚሁ I'll see you next time. አሰብንቶ በደንብ አድርገህ በፓብሊክሊ ካላረከው እኛ ኤሪትሪያንስ ማመን አንችልም። I'll see you next time.